ትልቁ የመዳም ቅመሞች ጥያቄ ዛሬ ተመልሷል ማለት ነው። በጀሪካ ነው ብያት በጣም ገርሟታል ማለት ነው። እንዴት ተደርጎ እንዴት ነው የሚጨቀጨቀው በየት ተጨምሮ ምናምን እያለች ነበርና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች የመንሱራቱ አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ የሚሆነው እንግዲህ በርበሬ ላዘጋጅ ነው። እዚህ በርበሬ ቀነጣጥሰን አብጅተን አስቀምጠናል ማለት ነው። እዚህ ደግሞ ሽንኩርት አለን፣ ቀይ ሽንኩርት አብጅተናል። እዚህ ጭና አዳም አለኝ፣ እዚህ ያው ዝንጅብል አለኝ። ዛሬ ይሄንን ቪዲዮ ልሰራላችሁ ያሰብኩት ስላጨቃጨቁ ጉዳይ ነው ማለት ነው። መሰላችሁ አንዲት የመዳም ቅመም የሆነች እህቴ ከገበያ ሙቀጫ ትልቁ ይገኛል ወይ መግዛት ፈልጌ ነው ምናምን ብላኝ ነበረ። አሁን ደግሞ ዘመኑ ተቀይሯልና በሙቀጫ በርበሬ መጨቅጨቅ ቀርቷል። በአሁኑ ሰዓት በርበሬ የሚጨቀጨቀው በጀሪካ ነው ብያት በጣም ገርሟታል ማለት ነው። እንዴት ተደርጎ እንዴት ነው የሚጨቀጨቀው በየት ተጨምሮ ምናምን እያለች ነበርና ያው ይሄን ቪዲዮ ልሰራላችሁ ያሰብኩት ስላጨቃጨቁ እንዴት አድርጌ እንደምጨቀጭቅ ላሳይ ነው ማለት ነው። እንዲገባችሁ የማታውቁ ልጆች ማለት ነው። ያው ጊዜው ሰልጠን ስላለ አሁን ላይ ሙቀጫ የለም ማለት ነው። ትልቁ ሙቀጫ የሚባለው ቀርቷልና በጀሪካው ነው የምጨቀጭቀው። እንግዲህ ያው እስከ መጨረሻው ቪዲዮውን ተከታተሉኝ። ላይክ ሼር እያረጋችሁ አበረታቱ፣ ከጎን አግዙኝ የመዳም ቅመሞች እላችኋለሁ። አሁን እንግዲህ ወደ መጨቅጨቁ እሄዳለሁኝ። መጀመሪያ ሽንኩርቱ፣ ዝንጅብሉና ጭና አዳሙ በአንድ ላይ በሙቀጫ ነው የምጨቀጭቀው ማለት ነው። በጣም ላም እንዲልልኝ በርበሬውን ነው በጀሪካው የምጨቀጭቀው። እንግዲህ እንዴት እንደምጨቀጭቅ አሳያችኋለሁ። ጀሪካውም እንዴት ተደርጎ እንደው የሚሰራው ታውታላችሁ ማለት ነው። አብራችሁኝ ተከታተሉ። ይሄው እንግዲህ እንደምታዩት ለበርበሬው የሚያስፈልጉ ነገሮች ተዘጋጅተዋል። ጭና አዳሟ አነስ ብላለች። ገበያ ስለሌለ ነው አሁን ሰዓት ላይ ጠፍቷል ማለት ነው። እንደ ድሮ አታገኙም። እንግዲህ ያው ለዚህ በርበሬ ይበቃዋል ብለን እናስባለን። ያው ሌላ ብዙ ቅመማ ቅመም ስለሚኖር ማለት ነው። ያው ነጭ ሽንኩርትን መጨመር ይቻላል፣ ግን ያን ያህል ብዙ ሰው የሚጨምር የለም። እና አሁን እንግዲህ ጭቅጨቃችንን እንጀምራለን። በደንብ ተከታተሉ። ትልቁ የመዳም ቅመሞች ጥያቄ ዛሬ ተመልሷል ማለት ነው። ገላግሌ እኮ ነው። ይኸውላችሁ እንግዲህ በርበሬው በዚህ መልኩ ልሟል ማለት ነው። ላም ነው ያለው እንደምታዩት ልሟል። አሁን የጨቀጨኩትን ይሄንን ማለት ነው እዚህ ላይ ጨምሬ በአንድ ላይ አማታዋለሁ። ያው በፊት ያልጨመርኩት በርበሬውን ስለሚያለዝብኝ ቶሎ አይልምልኝም በርበሬው ማለት ነው። ብቻውን ከጨቀጨኩ ግን ቶሎ ይልማል። አሁን ያው የምጨምረው ሽንኩርቴን ነው ማለት ነው እና በአንድ ላይ አማታዋለሁኝ። ያው በቃ በዚህ መልኩ ማዘጋጀት ነው፣ ቀለል ባለ ነገር ማለት ነው። እና ሙቀጫ ምናምን እያላችሁ አትዳረቁ። ሀሳብ ያያዛችሁ እነመየን የተነደለውን ጀሪካ አስቀምጭ ብላችሁ መደወል ብቻ ነው። እና ቤተሰቦች ያው የዛሬው ቪዲዮ ይሄን ይመስላል ማለት ነው። የቅመሞች ጥያቄ ነበርና ባላችሁት መሰረት ተሰርቶላችኋል። ቀላል ዘዴ ነው፣ ተጠቀሙበት። አዲሱ ፋሽኑ ይሄ ነው እንግዲህ። ያው እንግዲህ ያው እንደምታውቁት በአንድ እጄ ካሜራ ይዤ በአንድ እጄ ነው የምሰራው ማለት ነው። ሙቀጫ ቢገኙ ራሱ በጣም ይካበዳል። ለግድ የማነሳው ሽንኩርቱን ስለቀላቀልኩ በርበሬው ጋር ለዛ ነው። ጨረስን እንግዲህ። ሌላም እቃ ያስፈልጋችሁም እንዳለ በዚሁ ይቀመጥና እናርጋችሁ ታስቀምጡታላችሁ።
አውጥታችሁ ነገር ማስጠት ብቻ።